እሺ ሰላም ሰላም፣ እንዴት ናችሁ? የሌቭሊንግ አፕ ለርኒንግ ዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ የምናየው የዘጠነኛ ክፍል ጂኦግራፊ ዌዘር ኤንድ ክላይሜት ኦፍ ኢትዮጵያ የሚለውን ፓርቲ ይሆናል። አ፣ ቪዲዮዎችን ከመጀመራችን በፊት ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ወደፊት የምንለቃቸው የተለያዩ የትምህርት ቪዲዮዎች እንዲደርሱ ማድረግ ይችላሉ። እንዲሁም ለጓደኞቻችሁ ሼር በማድረግ ቻናሉን እንዲተባበሩ እያልን በቀጥታ ወደ ክላሳችን እንገባለን። እንግዲህ እንደነገርኳችሁ በዛሬው ክላስ ዌዘር ኤንድ ክላይሜት ኦፍ ኢትዮጵያ የሚሉትን ፓርቶች በደንብ እናያለን። እንደ መጀመሪያ ያክል አንደርስታንዲንግ ዌዘር ኤንድ ክላይሜት የሚለውን ነገር ማየት ይኖርብናል ማለት ነው። ሶ ዌዘር ማለት ምን ማለት ነው? ኤንድ ክላይሜት ማለት ምን ማለት ነው? ሃው ቱ ዲፋይን ዌዘር ኤንድ ክላይሜት። እንግዲህ መጽሐፋችሁ ላይ በተቀመጠው መሰረት ዌዘር ዘ ኮንዲሽንስ ኦፍ አትሞስፌር አት ኤ ስፔሲፊክ ታይም ኤንድ ፕሌስ ኢንክሉዲንግ ቴምፕሬቸር፣ ሁሚዲቲ፣ ዊንድ፣ ፕሪሲፒቴሽን ማለት ነው። ሶ ዌዘር የምንለው ነገር ኮንዲሽን ኦፍ አትሞስፌር ነው በት ኢትስ ስፔሲፊክ ታይም ኤንድ ፕሌስ ስፔሲፋይ እየተደረገ ታይም ኤንድ ፕሌስ ፌስ ያደረገው አትሞስፌሪክ ኮንዲሽን ዋት ኮሊት ዌዘር ኢት ኢንክሉድስ ቴምፕሬቸር ሊሆን ይችላል፣ ሁሚዲቲ፣ ዊንድ፣ ፕሬሲፒቴሽን እነዚህ ነገሮች ሊያካትት ይችላል ማለት ነው። ኤንድ ዌዘር ኢት ቻንጅስ ዴይሊ ኦ ኢቨን አወርሊ ሶ ዌዘር ኢዝ ኖት ኮንስታንት ታይም ቱ ታይም ቻንጅ ያደርጋል ኦር ከቀን ወደ ቀን ማለት ነው። ዛት ሚንስ ጠዋት ላይ ስንነሳ ለምሳሌ ብርድ ሊሆን ይችላል። እዚያን ከሰዓት አካባቢ ሙቀት ይኖራል። ከዛ ማታ ላይ ወይ ዝናብ ቢጠል ኦ ደመናማ ሲ ወይዘር እዝ ቸንጅ ያደርጋል ማለት ነው። አውርሊ ኦር ዴይሊ ዛሬ ፀሐያማ ከሆነ ነገ ደመናማ ሊሆን ይችላል ኦር ዝናብ ሊጥል ይችላል። ዛቲዝ ወይዘር። ክላይሜት የምንለው ግን ዘ አቨሬጅ ዌዘር ኮንዲሽን ኦፍ ኤ ፕሌስ ኦብዘርቭድ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ናችሁት። ይሄ ግን የዌዘር ኮንዲሽኖች አቨሬጅ ተሰርቶ ለረጅም ዓመታት ያው 30 እና ከ30 ዓመት በላይ ሊሆን ይችላል እና አቨሬጅ ዌዘር ኮንዲሽን ተሰርቶ የሚቀመጠው አትሞስፌሪክ ኮንዲሽን ክላይሜት እንለዋለን ማለት ነው። ኤግዛምፕል ለምሳሌ ሬን አዲስ አበባ ዛሬ ያለው ልክ እንደ ዌዘር ኮንሲደር እናደርገዋለን። ኦር ፀሐይ ሰኒ ኢን አዲስ አበባ ብለን ብንይዘው ኮዝ ዴይሊ አትሞስፌሪክ ኮንዲሽን ስለሆነ ማለት ነው። በት ዘ አቨሬጅ ሬንፎል ኢን አዲስ አበባ ኢዝ 13 ኦቨር 13 ይርስ ክላይሜት ግን ብናስቀምጥ ዳት ሚንስ ፎር ኤግዛምፕል 23 ዲግሪ ቴምፕሬቸር ዲግሪ ሴልሲየስ ቴምፕሬቸር ነው ብለን ብናስቀምጥ ክላይሜት የ30 ዓመቱን እሱን ክላይሜት ብለን የምናስቀምጠው። ነገር ግን ዛሬ የጣለው ዝናብ ሜይቢ ኦር ዛሬ የዋለው ሙቀት አዲስ አበባ ላይ 30 ዲግሪ ሴንቲግሬድ ነው ብንል ኦንሊ ዛሬ ስለሆነ እሱ ልክ እንደ ዌዘር ነው ኮንሲደር የምናደርገው ማለት ነው። በደንብ ዲፈረንሳቸውን ለመያዝ ያክል አስፔክቶች እና የዌዘር ኤንድ ክላይሜት ዲፈረንስ እዚህ ጋር በሰንጠረዥ መልኩ አስቀምጬላችኋለሁ። ዲፊኒሽናቸውን ስናይ ሾርት ተርም ነው፣ ያው እንደተነጋገር ነው። ዌዘር ሾርት ተርም አትሞስፌሪክ ኮንዲሽን ነው። ክላይሜትን ስናይ ግን ሎንግ ተርም አቨሬጅ ዌዘር ነው። ዱሬሽናቸውን ስናይ እንግዲህ የጊዜ ቆይታቸው ዌዘር አወርሊ ቱ ዴይስ ነው። በት ዌን ካም ቱ ክላይሜት ኢትስ አ ይርስ ቱ ዲኬድ ለ10 ዓመታት የሚቆይ ነው ማለት ነው። ያ ማለት 30 እና ከ30 ዓመት በላይ ብለን የያዝነው። ቫሪያቢሊቲውን ስናይ ዌዘር ሃይሊ ቫሪያብል ያደርጋል። ወይን ካም ቱ ክላይሜት ኢትስ ሪላቲቭሊ ስቴብል በሆነ መልኩ በዚህ መልኩ ዌዘርን ክላይሜት የሚሉት ነገሮች ዲፈረንሳቸውን መያዝ እንችላለን ማለት ነው። ዘን ኤለመንትስ ኦፍ ዌዘር ኤንድ ክላይሜት
አሁን የዌዘር እና የክላይሜትን ኤሌመንቶች ነው የምናየው ማለት ነው። ኤሌመንት ማለት ምን ማለት ነው? ፈርስት ኦፍ ኦል ኤሌመንት ማለት ዌዘር ኤንድ ክላይሜት የአንድን ቦታ ወይም ሀገር ዌዘር እና ክላይሜት ዲተርማይን ለማድረግ የምንጠቀማቸው ስፔሲፊክ የሆኑ ኤሌመንቶች ኦር ክራይቴሪያዎች ያ ማለት ቴምፕሬቸር፣ ፕሬሲፒቴሽን፣ ሁሚዲቲ፣ ዊንድ ኤንድ አትሞስፌር ፕሬሸር ኤሌመንት ኦፍ ዌዘር ክላይሜት ይባላሉ። እና እነዚህ ለምንድነው የሚጠቅሙት? የአንድን ሀገር ዌዘሩን ወይም ክላይሜቱን ዲተርማይን ለማድረግ የምንጠቀማቸው ኢንስትሩመንቶች ብለን መውሰድ እንችላለን። ሶ ቴምፕሬቸር ማለት ምን ማለት ነው? ኢትስ ዲግሪ ኦፍ ሆትነስ ኦር ኮልድነስ ነው። የሆነ ቦታ ሙቀት ወይም ቅዝቃዜ አፌክትስ ሂውማን ኮንፍሮንት ኤንድ አግሪካልቸር ላይ አፌክት ያደርጋል። ኤንድ ፕሪሲፒቴሽን ምንለው ዝናብ፣ ሬን፣ ስኖ፣ ስሌትስ ኤንድ ክሩሻል ፎር ዋተር ሰፕላይ ኤንድ ፋርሚንግ። ፕሪሲፒቴሽን ምንለው ዝናብ ነው። ሶ ዘ አናዘር ኤለመንትስ ኦፍ ዌዘር ኤንድ ክላይሜት። ዘ ሰርድ ዋን ኢዝ ሂዩሚዲቲ ዘ አማውንት ኦፍ ዋተር ቫፐር ኢን ዘ ኤር ዋት ኮል ኢት ሂዩሚዲቲ። እንግዲህ ሃይ የሆነ ሂዩሚዲቲ ካለ ምንድነው ያሱ ኢምፕላይስ የሚያደርግልን ሀይ የሆነ ሞር የሆነ ሞስቸር ኤንድ ፕሬሲፒቴሽን እንደሚኖር ነው እዛ አካባቢ። ዊንድ የምንለው ዘ ሆሪዞንታል ሙቭመንትስ ኦፍ ኤር የአየሩ አየር ሆሪዞንታል ሙቭ ሲያደርግ ይሄን ዊንድ እንለዋለን። እና ዊንድ ሙቭ በሚያደርግበት ታይም ትራንስፖርት ሂት ኤንድ ሞስቸር ሞስቸር እና ሂትን ትራንስፖርት ያደርግናል። ሶ ዌዘር ኤንድ ክላይሜት ትልቅ የሆነ አፌክት አለው ማለት ነው። እና ልክ እንደ ኢለመንት እንወስደዋለን ማለት ነው። አምስተኛው አትሞስፌሪክ ፕሬዠር። አትሞስፌሪክ ፕሬዠር ፎርስ ኤግዘርትድ ባይ ኤር ኢንፍሉንስ ዘ ዊንድ ኤንድ ስቶርም ሲስተም ማለት ነው። ሶ እነዚህ ቴምፕሬቸር፣ ፕሬሲፒቴሽን፣ ሂዩሚዲቲ፣ ዊንድ ኤንድ አትሞስፌሪክ ፕሬዠር አንድ ኤለመንትስ ኦፍ ዌዘር ኤንድ ክላይሜት ብለን በቀላሉ መያዝ እንችላለን ማለት ነው። ዘን ፋክተር አፌክቲንግ ክላይሜት ኤንድ ዌዘር ኦር ኮንትሮልስ ኦፍ ክላይሜት ኤንድ ዌዘር ብሎ መጽሐፋቸው ላይ ያስቀመጣቸው ማለት ነው። ያ ማለት ክላይሜት እና ዌዘርን ኮንትሮል የሚያደርጉት ነገሮች ምን ናቸው? አፌክት የሚያደርጉት ነገሮች የአንዲት ሀገር ክላይሜቷ ብርዳማ ከሆነ ብርዳማ እንዲሆን ያደረገው ምንድን ነው? ዋት ኢዝ ዘ ኮንትሮሊንግ ፋክተር። ኦር ሞቃታማ ከሆነ ለምንድን ነው ሞቃት የሆነችው? ዋይ በምን አፌክት ስለተደረገች ነው? ለምሳሌ እኛ ቢበርደን እና እየተቀመጥን ነው። አሁን ፎር ኤግዛምፕል ባህር ዳር ላይ ሆነን እና ጣና ዳር ቁጭ ብለን ብርድ ቢበርደን ለምንድን ነው የበረደን? ከጣና አጠገብ ስለሆነ ሰው ኮንትሮል ያደረገን ነገር ምንድን ነው? እንትኑ ሀይቁ ማለት ነው። ሶ ላይክ ዛት ኮንትሮልስ ኦፍ ክላይሜት ኤንድ ዌዘር ብርድ እንዲሆን ያደረገው ጣና ሐይቅ እንደሆነ ሁሉ ግን የተለያዩ ክላይሜቶች እና የተለያዩ ዌዘር ኮንዲሽኖች እንዲመጡ የሚያደርጉ ኮንትሮሊንግ ፋክተሮች እነማን ናቸው የሚሉትን እናያለን ማለት ነው። የመጀመሪያው እንግዲህ ፋክተር አፌክት የሚያደርግ ለክላይሜት እና ለዌዘር ላቲቲዩድ፣ እንግዲህ ላቲቲዩድ ኤንድ ሎንጊቲዩድ የሚል ተርሞች አሉ። እነሱም በደንብ በኔክስት ቪዲዮ እናያቸዋለን። እና እዚህ ጋር የምናየው ላቲቲዩድ ነው። ላቲቲዩድ ሚንስ ላቲቲዩድ ሜዠርስ ዘ ዲስታንስ ኖርዝ ኦር ሳውዝ ኦፍ ዘ ኢኩዌተር። እንግዲህ ያንድን ነገር ያንን ቦታ በዚ ኢማጂነሪ ላይኖች ናቸው። ላቲቲዩድ ሎንጊቲዩድ የምንላቸው ሜሪ ይሄ እነዚህ ነፕሬሚዲያን ኢኳተር ነግሪኖች የሚባሉት እነሱ ኢማጂነሪ ላይ ናቸው። ሶ ላቲቲዩድ የምንለው ከኢኩዌተር ኢኩዌተር ሚንስ እዚህ ጋር 0 ዲግሪ ኢኩዌተር ስዕሉ ላይ እንደሚታይ ጀምሮ ከኢኩዌተር ነው መለካት የሚጀምረው እና ኖርዝ ኦር ሳውዝ ፍሮም ዘ ኢኩዌተር ምን ያክል እርቀት አለው አንድ ቦታ አይዘር ዘ ኖርዝ ሳይድ ኦር ዘ ሳውዝ ማለት ነው። እና ኢትስ ሜዥርስ አፕቱ 90 ዲግሪ ኖርዝ ኤንድ 90 ዲግሪ ሳውዝ በስተ ኖርዝ በኩል 90 ዲግሪ ድረስ የመጨረሻው ፖል ላይ ማለት ነው። ኤንድ ኦልሶ ደግሞ በስተ ሳውዝም ተሴም 90 ዲግሪ ሳውዝ ድረስ ይለካልናል ማለት ነው። ሶ ላቲቲዩድ ማለት
በዚህ መልኩ ዲፋይን ማድረግ እንችላለን። እና ስለዚህ የአንዲት ሀገር የምትገኝበት ላቲቲዩድ ለክላይሜቷ ከፍተኛ የሆነ ፋክተር አለው ማለት ነው። ቀለል አድርጌ ስነግራችሁ እንግዲህ ላቲቲዩዱ ወደ ኢኩዌተር የተጠጋ ሀገር ከሆነ ምንድነው ሞቃት የሆነ የክላይሜት ኮንዲሽን የሚለው ኦር ዌዘር ኮንዲሽን። ነገር ግን ከኢኩዌተር እየራቀን በሄድን ጊዜ ወይም ሙቭ አዋይ ፍሮም ዘ ኢኩዌተር ቴምፕሬቸር ዲክሪዝ ያደርጋል አንድ ፕሬሲፒቴሽን ደግሞ ኢንክሪዝ ያደርጋል። አያችሁታ። ነገር ግን ወደ ኢኩዌተር እየተጠጋን ስንሄድ ሙቀት እየጨመረ ነው የሚሄድ። ሶ በዚህ መልኩ ቀለል አድርጋችሁ ማየት ትችላላችሁ። እዚህ ጋር እንደምናየው ሆኖ ማለት ነው። ሌላኛው አልቲቲዩድ አልቲቲዩድ የምንለው ከፍታ ነው። አናዘር ፋክተር አፌክቲንግ ወይ ኮንትሮሊንግ ኦፍ ዌዘር ኤንድ ክላይሜት ነው ብለን መያዝ እንችላለን። እንደ ኢትዮጵያ ደግሞ ሃይሊ ክላይሜት ኦፍ ኢትዮጵያ ኮንትሮልድ ባይ አልቲቲዩድ ነው ማለት ነው። እንግዲህ የኢትዮጵያን ክላይሜት ስለሆነ እያየን ያለ ነው። ኢትዮጵያ ሃይሊ ኮንትሮል የምትደረገው በአልቲቲዩድ ነው ማለት ነው። አልቲቲዩድ ኢዝ ዘ ሜን ፋክተር ኦፍ ዛት ዲተርማይን ዘ ስፓሻል ዲስትሪቢዩሽን ቴምፕሬቸር ኢን ኢትዮጵያ different places that existing on the same plane or angle of the ray on the sun may be expected to experience equal temperature እንግዲህ however due to the impact of altitude they do not ምንድነው እንግዲህ the same ላቲቲዩድ ላይ የሚገኙ ሀገሮች ተመሳሳይ የሆነ ዌዘር ኮንዲሽን ኦር ክላይሜት እንዳላቸው ነው ኮንሲደር የምናደርገው በት ቢኮዝ ኦፍ ዘ ኤግዚስተንስ ኦፍ አልቲቲዩድ ዜር ክላይሜቲክ ኮንዲሽን ቫሪ ፍሮም ፕሌስ ቱ ፕሌስ ኢቨን ዘይ ኤግዚስትድ ኦን ዘ ሴም ላቲቲዩድናል ሎኬሽን ማለት ነው። ያጅታ እንግዲህ ላቲቲዩድናል ሎኬሽኑ ሲለያይ ክላይሜት ቫሪዬሽን ያደርጋል። ነገር ግን ላቲቲዩድናሉ ተመሳሳይ ቦታ ላይ ያሉ ቦታዎች ራሱ ፖይንት ላይ ያሉ ቦታዎች ራሱ ተመሳሳይ የሆነ ክላይሜት የላቸውም። ዋት ዘ ሪዝን ስንል አልቲቲዩድ ማለት ነው። ፎር ኤግዛምፕል ኢትዮጵያ ላይ ስናይ አዲስ አበባ፣ ባቆ ወይም ወስት ሸዋ ላይ እና አዋሽ በቀጥታ ከመጽሐፋችሁ ላይ የተወሰደ ቴብል ነው እና ተመሳሳይ የሆነ ላቲቲዩድ ላይ ነው የሚገኙት። 9 ዲግሪ ኖርዝ 9 ዲግሪ ኖርዝ 9 ዲግሪ ኖርዝ በት ወይን ዩ ሲ ዜር አልቲቲዩድ ቫሪ ያደርጋል። ሶ እዚህ ቫሪ ስለሚያደርግ የእነሱም ያላቸው የቴምፕሬቸር መጠን ተለያይቷል። አያችሁታ። ይሄን ከያዛችሁ በኋላ ሌላ እዚህ ጋር መያዝ የሚኖርባችሁ ኮንሰፕት ምንድን ነው? ሲ ዌን አልቲቲዩድ ኢንክሪዝ ቴምፕሬቸር ምንድን ነው? እየጨመረ ነው እየቀነሰ ነው? ሲ አዋሽ ላይ 916 ቴምፕሬቸሩ 25 ነው፣ ከፍተኛ ነው። እሺ ከዛ ዌስተርን ሸዋ ላይ አልቲቲዩድ ጨመረ ወደ 1800 አደገ። ቴምፕሬቸሩን ስናይ 17 እየቀነሰ ነው። ኦኬ አዲስ አበባ ላይ 2200 ከፍተኛ የሆነ ቦታ ነው። ሶ አቨሬጅ አኑዋል ቴምፕሬቸሩ 16 እየቀነሰ ነው። አሁን ከነዚህ ከፍ ያለ ቦታ ተመሳሳይ ላቲቲዩድ ላይ የሚገኙ ብናያቸው ቴምፕሬቸሩ ይቀንሳል ማለት ነው። ሶ እዚህ ጋር መያዝ የሚኖርባችሁ ዌን አልቲቲዩድ ኦፍ ኤ ፕሌስ ኢንክሪዝ ዜር ቴምፕሬቸር ቢካም ዲክሪዝ ኤንድ ዜር አልቲቲዩድ ዌን ዜር አልቲቲዩድ ኢዝ ዲክሪዝድ ዜር ቴምፕሬቸር ኢዝ ኢንክሪዝ ማለት ኢንቨርስ የሆነ ሪሌትድ ነው ያላቸው በአልቲቲዩድ እና በቴምፕሬቸር መካከል ማለት ነው። እንግዲህ በአየናቸው በኢትዮጵያ በአልቲቲዩድ እና በላቲቲዩድናል ሎኬሽኗ መሰረት እንግዲህ ምን ኮንክሉድ ማድረግ እንችላለን? ኢትዮጵያስ ሎኬሽን ዊዝን ዘ ትሮፒካል ዞን ሪዛልትድ ኢን እንግዲህ ትሮፒካል ዞን ውስጥ ነው የምትገኘው ኢትዮጵያ። ሶ ምን አይነት ባህሪዎችን አላብሷታል? ሃይ ቴምፕሬቸር ዱሪንግ ዘ ሞስት ይር እንግዲህ ወደ
ኢኳተር የተጠጋን ሀገር ስለሆን እኛ ሀይ የሆነ ቴምፕሬቸር አለን፣ ሙቀት ስሮት ሞስት ኦፍ የር ላይ ማለት ኤንድ ዴይሊ ሃይ ዴይሊ ሬንጅ ቴምፕሬቸር ዴይሊ ሬንጅ ቴምፕሬቸራችን እንግዲህ በደንብ እንዴት ነው ካልኩሌት የሚደረገው የሚለውን ወደፊት ያሉ ቻፕተሮች ላይ በደንብ እናየዋለን። ሶ እዚህ ጋር ግን መያዝ ያለባችሁ ሀይ የሆነ ዴይሊ ሬንጅ ቴምፕሬቸር ዴይሊ ነው ኖት አኒዋሊ ኤንድ ሪላቲቭ ስሞል አኒዋል ሬንጅ ቴምፕሬቸር አያችኋል። አኒዋል ሬንጁ ግን ስሞል፣ ዴይሊ ሬንጁ ግን ምንድነው ሃይ ነው። እነዚህ ባህሪያቶች አለብሷል። ሌላ ሊትር ዲፈረንስ ቢትዊን ዘ ሰመር ኤንድ ዊንተር ዘ ሬሾ ኦፍ ዴይላይት ቱ ናይት ማለት ነው። ምንድን ነው በሳመር እና በዊንተር መካከል ያሉት ወይም ደግሞ በቀንና በሌሊቱ የሆነ ቫሪ ያለ ሬሾ ዲፈረንስ፣ ቀኑ ረዥም ሌሊቱ አጭር፣ ሌሊቱ ረጅም ቀኑ አጭር ይሆናል። ዚስ ኢዝ ቢኮዝ ኦፍ ዘ ኢትዮጵያ ሎኬሽን ማለት ነው፣ የምትገኝበት ቦታ አንጻር ስለሆነ ነው ማለት ነው። ሶ እነዚህን በደንብ መያዝ ይኖርባቸዋል። ያው ፈተና ላይ ሊወጡም ስለሚችሉ በደንብ መያዝ አለባቸው ማለት ነው። እነዚህ አራቱ ባህሪያቶች ማለት ነው። ሌላው ኮንትሮሊንግ ኦፍ ዌዘር ኤንድ ክላይሜት ብለን የምናነሳው ማውንቴን ባሪየር። ያ ማለት ማውንቴን ባሪየርስ ካን አፌክት ዘ ክላይሜት ዛት ዘይ ኤግዘርት ኢንፍሉንስ ኦን ስፓሻል ዲስትሪቢሽን ኦፍ ሬንፎል። ያ ማለት የዝናብ ስርጭቱን አፌክት ስለሚያደርገው ማለት ነው። ማውንቴን ባሪየር ፕሌስስ ሎኬትድ ኦን ዘ ሊዋርድ ሳይድ ኦፍ ማውንቴን ኦልሶ ኮልድ ሬን ሻዶ የምንለው ሪሲቭ ሊትል ሬን ነው የሚያገኝ ኦር አያገኝም ብለንም መያዝ እንችላለን ማለት ነው። በት ዌን ዘ ሳይድ ኦፍ ማውንቴን ፌሲንግ ዘ ዊንድ ላይዳን ዊዝን ሞስቸር ኢዝ ኮልድ ዊንድዋርድ ሳይድ ኦፍ ዘ ማውንቴን። እዚህ ጋር መያዝ የሚጠቅምባቸው ምን መሰላችሁ? ማውንቴን ባሪየር ዋን ኦፍ ዘ ኮንትሮሊንግ ፋክተር ኦፍ ዌዘር ኤንድ ክላይሜት ኤንድ ማውንቴን ባሪየር ላይ ሁለት ሳይዶች አሉ፣ አንድ ተራራ ላይ ማለት ነው። እነሱም እዚህ ጋር ስሩ ላይ እንደምንመለከተው ዊንድዋርድ ሳይድ እና ሊዋርድ ሳይድ የምንለው ማለት ነው። ዊንድዋርድ ሳይድ የምንለው ሬንፎል ያገኛል፣ ኢት ሪሲቭስ ሃይ ሬንፎል። ዌን ካም ቱ ሊዋርድ ሳይድ ሬንፎል አያገኝም ማለት እንችላለን። በት ኮምፓራቲቭ ሊትል የሆነ ሬንፎል ነው የሚያገኘው፣ እርጥበት ማለት ነው። እዚጋ እንደምታዩት ሊዋርድ ሳይድ ኢዝ ኔምድ ዘ አዘር ሳይድ ኦፍ ዘ ማውንቴን ዛት ዳዝ ኖት ፌስስ ዘ ሌደን ሞስቸር ማለት ነው። እርጥበት አያገኝም ማለት ራሱ እንችላለን ማለት ነው። በት ዌን ኮምፔር ቱ ዊንድዋርድ ሳይድ ሊትል የሆነ ሬንፎል ያው ሊጥል ይችላል ማለት ነው። በዚህ መልኩ መያዝ ይኖርባቸዋል ማውንቴን ባሪየር የሚለውን ማለት ነው። አይ ቲንክ ግልጽ ነው ያስባለው ፒክቸሩ። ኤንድ ዘ አዘር ኮንትሮሊንግ ፋክተር ኦሽን ከረንት። ኦሽን ከረንት የምንለው ዘ ሆሪዞንታል ኦር ዘ ቨርቲካል ሙቭመንትስ ኦፍ ኦሽን ዋተር ኢዝ ኮልድ ኦሽን ከረንት። አሁን ዘ ሆሪዞንታል ሙቭመንት ኦፍ ኤር ምን ያልኳችሁ ዊንድ በት ዌን ዊ ሲ ዘ ሆሪዞንታል ኦር ዘ ቨርቲካል ሙቭመንት ኦፍ ኦሽን ዋተር ኢዝ ኮልድ ኦሽን ከረንት ኤንድ ዜር አር ቱ ታይፕስ ኦፍ ኦሽን ከረንት ዋርም ኤንድ ኮልድ ኦሽን ከረንት የምንላቸው ማለት ነው። ሞቃትና ቀዝቃዛ የኦሽን ከረንቶች ካን አፌክት ዘ ክላይሜት ኦፍ ኮስት ሪጅን። እነዚህ እንግዲህ ኦሽን ከረንት ብዙ ጊዜ ኮንትሮል የሚያደርገው ክላይሜት ይሄ ኮስታል ሪጅኖችን ነው ማለት ነው። ይሄ ወደ ጠረፍ አካባቢ ያሉ ቦታዎችን ነው። በት ኦንሊ ወይን ሎካል ዊንድ ብሎ ፍሮም ዘ ሲ። አያቸው ለምንድን ነው ከሲዩ ነፋስ ብሎብ ሲያደርግ የሚይዘው እንግዲህ ምን ብያቸዋለሁ? ዌን ዊንድ ሙቭስ ሂት ኤንድ ሞስቸርን ይዞ ነው ብሎ የሚያደርገው ብያቸዋለሁ። ከሲዩ ከባህሩ ወይም ከኦሽኑ ዊንድ ብሎ እያደረገ ሲሄድ ነው ኮስታል ሪጅን አካባቢ ያሉትን ሀገሮች ክላይሜት አፌክት ያደርገዋል ማለት ነው። በህዋት ሚን ስንል ዋርም ከረንት ሂት ዘ ኤር ኦቨር ዘ ኦሽን ኤንድ ብሪንግ ሃይ ቴምፕሬቸር ኦቨር ዘ ላንድ። ዋርም ኦሽን ከረንት ያለባቸው አካባቢዎች ላይ ሃይ የሆነ
ቴምፕሬቸር እንዲኖራቸው ያደርጋል። ኤንድ ኦልሶ ሞስቸርም ያገኛሉ፣ እርጥበትም ያገኛሉ፣ ዝናብ ይኖርባቸዋል ማለት ነው። ወይኔ ኮልድ ኦሽን ከረንት ያለባቸው አካባቢዎች ላይ ካለወር ኤር ቴምፕሬቸሩ ለወር ነው የሚያደርገው ቢንግ ኩለር ቴምፕሬቸር እንዲኖር ነው የሚያደርገው እዚ አካባቢ ላይ ኤንድ ኦልሶ ላው ሞስቸር ኦር ፕሪሲፒቴሽን ወይ ሬንፎል ማለት ነው። ሬንፎልም በዛው ልክ ትንሽ ነው የሚሆነው ማለት ነው። ኢን ኢትዮጵያ ስናይ ዘ ሮል ኦፍ ኦሽን ከረንት ክላይሜት ኮንትሮል ኢን ኮንሲኮንሻል ያ ማለት ሙሉ ለሙሉ አሁን ኢትዮጵያ በኦሽን ከረንት ክላይሜቱ አፌክት አይደረግም ማለት እንችላለን። ገብቷችኋል? ሀይሊ አፌክት የሚደረገው በአልቲቲዩድ በላቲቲዩድ እና በክላውድ ከቨር ነው የኢትዮጵያ ማለት ነው። አመንግ ዘ አበብ ሜንሽንድ ኮንትሮል ኦፍ ክላይሜት ዘ ኢትዮጵያ ክላይሜት ኢዝ ኦር ዘ ክላይሜት ኦፍ ኢትዮጵያ ኢዝ ፕሪዶሚናንትሊ ኮንትሮልድ ባይ አልቲቲዩድ ኤንድ ላቲቲዩድ ኢን አዲሽን አለ ማለት ነው። ሶ ኦሽን ከረንት በዚህ መልኩ አየን ማለት ነው። ዘ አዘር ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ዲስታንስ ፍሮም ዘ ሲ ዲስታንስ ፍሮም ዘ ሲ ዋተር ቦዲስ ኤንድ ላንድ ማስስ ሃቭ ዲፈረንት ሌቭል ኦፍ ሂት አብዞርብሽን። እንግዲህ ምድረው እዚህ ጋር የውሃም አካላቶችና የብስ መሬት የተለያየ ሂትን አብዞርብ የማድረግ ደረጃ ነው ያላቸው። እኩል አይደለም። እኩል አብዞርብ አያደርጉም፣ እኩል ሪሊዝ አያደርጉም። ላንድ ማስ አብዞርብ ኤንድ ሪሊዝ ሂት ኢነርጂ ሞር ኪከር ኦር ኪክሊ ዛን ዋተር ቦዲስ። እንግዲህ ምንድነው መሬት ተሎ ነው የሚሞቀው ኤንድ ኦልሶ ተሎ ነው ሙቀቱን ሪሊዝ የሚያደርገው የሚቀሰቅሰውም ተሎ ነው። በት ወይን ዊ ሲ ዋተር ቦዲስ ተሎ አይሞቁም ኤንድ ኦልሶ ተሎ ደግሞ ካች ያደረጉትን ሂት ኢነርጂ ሪሊዝ አያደርጉም ማለት ነው። ዛስ ዋይ እንግዲህ ገጠር አካባቢ ያላችሁ ሰዎች ወንዝ ምናምን ዋኝታችሁ የምታውቁ ከሆነ ሌሊት ላይ ይሞቃል። ዋይ ስንል ቀን አብዞርብ ያደረጉት ሂት ኢነርጂ ስላለ ማለት ነው። ሶ በዚህ መልኩ ይህን ለይታችሁ ማየት ይኖርባችኋል። ዲስታንስ ፍሮም ዘ ሲስ አፌክት ዘ ሆል ክላይሜት ኦንሊ ዘ ኮስታል ኤሪያ ዛት አር አድጀሰንት ቱ ሬድ ሲ ኤንድ ኖርዝ ዌስተርን ኢንዲያን ኦሽን። እንግዲህ መያዝ ያለባችሁ ነገር ዲስታንስ ፍሮም ዘ ሲ ኤንድ ኦሽን ከረንት አፌክት የሚያደርገው ኮስታል ሪጅኖችን ነው። ያ ማለት ሬድ ሲ እና ኢንዲያን ኦሽን አካባቢ ያሉትን ሀገሮች ብቻ ነው ማለት ነው። ተዋርድ ዘ ኢንቴሪየር ወደ ውስጥ ስንመጣ ዘ ሮል ኦፍ ዲስታንስ ፍሮም ዘ ሲ ክላይሜት ኢንሲግኒፊካንት እየሆነ ነው የሚመጣው። ሶ ይህን በዚህ መልኩ መያዝ ይኖርባቸዋል ማለት ነው። ሌላ እዚህ ቶፒክ ላይ መያዝ የሚኖርባቸው ነገር ኢንስትሩመንት ዩዝድ ቱ ሜዥር ዌዘር ኤንድ ክላይሜት። እነዚህ ኤግዛም ላይ በደንብ ያው ስለሚወጡ መያዝ ይኖርባቸዋል። ያው የተወሰኑትን ከዚህ በፊት ታውቋቸዋላችሁ ብዬ አስባለሁ። ቴምፕሬቸር የምንለው ሜዥርስ ቴርሞሜትር ቴርሞሜትር የምንለው ሜዥር ቴምፕሬቸር ኢን ዲግሪ ሴልሺየስ ነው። ባሮሜትር የምንለው ምንድን ነው? ሜዥር አትሞስፌሪክ ፕሬሸር። እንግዲህ አትሞስፌሪክ ፕሬሸር ምን ብለናል? ዋን ኦፍ ዘ ኤለመንትስ ኦፍ ዌዘር ኤንድ ክላይሜት አትሞስፌሪክ ፕሬሸር። ሶ ባይ ዋት ኢት ኢዝ ሜዥርድ ባይ ባሮሜትር ማለት ነው። ኤንድ ሃይግሮሜትር የምንለው ሜዥርስ ሂዩሚዲቲ ኦፍ ኢን ፐርሰንቴጅ፣ ሂዩሚዲቲን በፐርሰንቴጅ ሜዥር የምናደርግበት ኢንስትሩመንት ነው። ሌላ አኒሞሜትር የምንለው ሜዥርስ ዊንድ ስፒድ ነው። ዊንድ ስፒድ ሜዥር እናደርግበት የነፋስ ፍጥነት በምን ይለካል? በአኒሞሜትር። ኤንድ ኦልሶ ሬን ጌጅ የምንለው ሜዥር ዘ አማውንት ኦፍ ሬንፎል ኢን ሚሊሜትር። አማውንት ኦፍ ሬንፎል የዝናብ መጠን የሚለካው በምንድን ነው? በሬን ጌጅ። የነፋስ ፍጥነት የሚለካው በምንድን ነው? በአኒሞሜትር። ዊንድ ቬን የምንለው ዘ ዳይሬክሽን ኦፍ ዊንድ የሚያሳየን ንፋስ ወዴት እየነፈሰ እንደሆነ አቅጣጫውን አይደንቲፋይ የምናደርግበት መሳሪያ ዊንድ ቬን። ዊንድ ቬን ኤንድ አኒሞሜትር በደንብ ለይታችሁ ማቅረብባቸዋል። ሬን ጌጅ፣ ባሮሜትር፣ ቴርሞሜትር ኤንድ ሃይግሮሜትር በደንብ እነዚህን መያዝ ይኖርባቸዋል ማለት ነው። እንግዲህ በዚህ ቪዲዮችን ያየነው ነገር ምንድን ነው? ስለ ዌዘር እና ክላይሜትን ዲፋይን አድርገናል። ኤሌመንቶችን አይተናል። ኤንድ ኦልሶ ኮንትሮሊንግ ፋክተር ወይም ደግሞ ፋክተር አፌክት የሚያደርጉትን ክላይሜት ኤንድ ዌዘርን አይተናል። ኤንድ ኢንስትሩመንቶችን አየን። ሶ በዚህ መልኩ የዛሬው ትምህርታችንን
እንጨርሳለን ማለት ነው። ሶ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቪዲዮን ላይክ ማድረግ እንዳይረሱ። ቀጣይ በሌላ ቪዲዮ እንገናኛለን። ባይ ባይ።